ሰላም ቤተሰቦች እንዴት ናችሁ? እስኪ አማርኛ ማንበብና መጻፍ የከበዳችሁ ገባ ገባ በሉ። ዛሬ በደንብ አስተምራችኋለሁ። እዚህ ላይ እንደምትመለከቱት በጥቁርና በቀይ ስንት ፊደላቶች መሰላችሁ? 1 2 3 4 5 6 7 8 9 10 11 12 13 14 15 16 ፊደላቶችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደሚታወቀው አማርኛ 34 ፊደላቶች አሉት። ያው የመጀመሪያዎቹ ስንቆጥራቸው ማለት ነው። ከ34ቱ እንግዲህ በሁለት ቪዲዮ አድርገን ጥርት አድርገን እንመለከታለን ማለት ነው። ስለዚህ ይህን በደንብ ተመልከቱ፣ በደንብ ጻፉ ደብተራችሁ ላይ። እንደዚህ በእርሳስ ቢሆን አሪፍ ነው። በእርሳስ ለምን ያው ጀማሪዎች ስትሆኑ ይወለጋገድባቸዋል ምናምን። ስለዚህ በእርሳስ ብትጽፉት እመክራለሁ ማለት ነው። ደብተር ታዘጋጃላችሁ፣ በእርሳስ ትጽፋላችሁ። ያው ካጣችሁ በስክሪፕቶም ጻፉ፣ ችግር የለውም። ደጋግሞ መጻፍ ነው። እስከ መጨረሻው ትጽፋላችሁ ይሄን ነገ ደግሞ እንደዚህ አይነት ሌላ እሰራላችኋለሁ፣ አለቀ ማለት ነው። ከዛም በኋላ ግን ቃላት ምስረታ ፊደል በፊደል እየቆጠረ ለምሳሌ ሀ የራሷ ቃል እንመሰርታለን። ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እያለ እያንዳንዱ ፊደላት ላይ ቃላት እንመሰርታለን ማለት ነው። ያን ሁሉ አብራችሁ ሄዳችሁ ማለት ቤታችሁ ቁጭ ብላችሁ አማርኛን መጻፍና ማንበብ ቻላችሁ ማለት ነው አይደለ? ግን ከዚህ በላይ ደግሞ አንዳንድ ልጆች ሁሉም ነገር ቀላል አይደለም በቤት ማለት ነው። ከኛ ጋር ማጥናት ከፈለጋችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ትደውሉልንና በውስጥ መስመር ምንድነው እሱ ሚት የሚባል ሶፍትዌር ወይም አፕሊኬሽን አለ። በሱ ሼር እናደርገላችኋለን። አብረን ያለን ይመስላል ማለት ነው። ስለዚህ እዚያ ላይ ጻፉ፣ አንብቡ እያለን እያጻፍናችሁ እያስነበብናችሁ በአጭር ቀን መጻፍና ማንበብ እንዲችሉ እናግዛችኋለን ማለት ነው። ስለዚህ አንድ ወር ባልሞላ ጊዜ ውስጥ ጎበዝ ሆናችሁ ከተከታተላችሁ አማርኛ መጻፍና ማንበብ ከኛ ጋር ትችላላችሁ ማለት ነው። ዛሬ ደስ የሚል ቀን ነው የሚኖርን። እናንብብ አሁን። ሀ ሁ ከኔ ጋር አብራችሁ ታንባላችሁ። ሂ ሃ ሄ ህ ሆ። እሺ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ። አሁን እዚህ ላይ ጀማሪ ስትሆኑ ምን አይነት ችግር ገጥማችኋል? እዚህ ላይ ሀ ብለን ነበር፣ ድጋሚ እዚህ ላይ ሀ ነው ጆሮዬ ነው ልትሉ ትችላላችሁ። ተመሳሳይ ነው፣ አልተሳሳታችሁም። እችም ሀ ናት፣ እችም ሀ ናት ማለት ነው። በአማርኛ እንደዚህ አይነት ያጋጥማል። ተመሳሳይ ፊደሎች አሉ። ለምሳሌ አሁን ወርታችሁ ወረድ ስንል እቺ ሰ ናት፣ እቺ ሰ ትባላለች፣ እችም ሰ ትባላለች። ተመሳሳይ ሁለት ፊደሎች ተመሳሳይ ይኖራሉ። አማርኛ ላይ ብዙ ናቸው። እንደው እነሱ አሳያችኋለሁ። አሁን ሀ ሁ ሂ ሃ ሄ ህ ሆ ይለናል ማለት ነው። እሺ ከዛ መ ሙ ሚ ማ ሜ ም ሞ። በጣም ጥሩ። ሰ ሱ ሲ ሳ ሴ ስ ሶ። እሺ ረ ሩ ሪ ራ ሬ ር ሮ። አሁን ከፈጠንኩባችሁ እንዳፈሩ የምደግምላችሁ ነው። እናንተ ረጋ ብላችሁ ባላችሁበት ቁጭ ብላችሁ የምትከታተሉኝ አንድ የጨርሰን ድጋሚ አነብላችኋለሁ። ምክንያቱም የአዳዲስ ትምህርቶች ስማር ዩቲዩብ ላይ አንዳንዴ ቪዲዮ ሲፈጥንብኝ ድጋሚ ያየዋለሁ ወይ ደግሞ የሚደግሙ አስተማሪዎች አሉ ማለት ነው። እኔም እንደዛ አድርግላችኋለሁ ማለት ነው። ስለዚህ አሁን አብራችሁ እናንብብ፣ ምቾት እንዲሰማችሁ። ከዛ በሁለተኛ ሳነብላችሁ ደግሞ ሞሬ የተመቻችሁ ይመጣል ማለት ነው። ኦኬ አሁን ረን ያነበብነው አይደል? አሁን ወደ ሰ እንሄዳለን። እችም ሰ ናት። እችና እች ተመሳሳይ ናቸው። ሰ ሱ ሲ ሳ ሴ ስ ሶ። እሺ የመጨረሻዋ ሸ ሸ
ሹ ሺ ሻ ሼ ሺ ሾ። እሺ አሁን እዚህ ላይ ጨረስን አይደል? ድጋሜ አንዴ ላንብብላችሁ። ለምን እንደዚሁ ረጋ ብላችሁ እንድታመላለሱት ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ። በጣም ጥሩ። አሁን እንግዲህ እችን ያህል ካነበብኩላችሁ ከዚህ በላይ ያለውን ደግሞ ደግማችሁ ማየት ትችላላችሁ። ደግማችሁ ተመልሳችሁ አሁን የተወሰነ 7 ደቂቃ አካባቢ ተምረናል። ድጋሚ ወደ መጀመሪያው ታረጉትና እንትን ማለት ትችላላችሁ ማለት ነው። ድጋሚ ማየት ድጋሚ ማየት ድጋሚ ማየት። ስለዚህ ደጋግሞ በማየት ነው። ተማሪ አንዴ ብቻ ላጣርጎ አይማርም። እሺ ደጋግማችሁ በማየት ደጋግማችሁ በመጻፍ ሙከራ በማድረግ ነው የምትለማመዱት። አንዴ ከለመዳችሁ በኋላ ግን ምንም አይረሳም። አእምሯችሁ አይረሳም አንዴ ከለመደ። መረሳት ቢቻል ኑሮ ይህ ሁሉ ምሁር ይህ ሁሉ ዶክተር አንደኛ ክፍል የተማረውን እስካሁን እያስታወሰ ባልጻፈ ነበር ማለት ነው። አይረሳም አንዴ ከለመዳችሁ። ስለዚህ እረሳለሁ ብላችሁ እንዳታስቡ ለማለት ነው። ኦኬ አሁን ወደ እነዚህ እንመጣለን። በደንብ አሁንም ትከታተሉኛላችሁ ማለት ነው። ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ። ትንሽ የፈጠንኩ መሰለኝ። ስለዚህ ትንሽ ረጋ ላለው እርግጥ እየጨረስኩ ነው። እደግምላችሁ የለ። ስለዚህ ስደግምላችሁ ቀስ እላለሁ። እሺ ኘ ነኛ ኘ ኙ
ኒ ኛ ኜ ኒ ኞ አ ኡ ኢ አ ኤ እ ኦ። እሺ በነገራችን ላይ እችም ሀ ነው የምትባለው። ሀ ሁ ሂ ሃ ሄ ህ ሆ ነው የምትሏቸው። ለምን መሰላችሁ? በአማርኛ ይቺ ሀ ትባላለች። ይቺ ሀ ናት። ይችም ሀ ነው የምትባለው። ይችም ሀ ትባላለች። ከዛ ይችም ሀ ትባላለች። ስለዚህ ስንት ሀ አለ በአማርኛ ፊደል ስትማሩ? 3 ሀ አለ ማለት ነው። እንደውም አራተኛ አንዳለች። አሁን ቀጣይ ዛሬ ስላልተካተተች ነው፣ በነገው ትምህርት ላይ ትካተታለች። ስለዚህ 4 ሀ ነው ያለው በአማርኛ። ወደ 34 ያደረገው እንደዛ ነው። ግን ደግሞ ቀላል መሆኑን እንድትረዱ ፈልጋለሁ። አሁን ይህን ያህል ስታዩት እኔ እስካሁን አልተማርኩኝ በስራ ነው ያሳለፍኩት ጊዜ አእምሮዬ በደንብ ፈጣን አይደለም ብላችሁ እንዳታስቡ። በጣም ቀላል ነው። አሁን ቀረብ ብላችሁ እንድታዩት ብቻ ነው ፈልገው። ያው የመጀመሪያ ፊደሎች ይኸውላችሁ ምንም አይነት ምልክት የተቀጠለ ነገር የላቸውም። የጎንዮሽ ቅጥያ የላቸውም። ሁለተኞች ላይ ስትመጡ በተመሳይ ሁለተኛ ፊደሎች ላይ ተመልከቱ፣ ቅጥያዎች አሉ። ሶስተኛ ላይ እግራቸው ሸፋፋ ይሆናል፣ ወደ ቀኝ ማለት ነው። ይኸው ሁሉም ሸፋፋ ናቸው ማለት ነው። በአራተኛ ደረጃ ስንመጣ እግራቸው በቀኝ በኩል ሁሉም ረጃጅም ናቸው። ያው ረዥም ናቸው ማለት ነው። ኦኬ ከዛ አምስተኛዎቹን ስንመለከት ያው ተመልከቱ፣ ሁሉም ቀለበት አላቸው። ኦኬ ሁሉም ቀለበቶች አሏቸው ማለት ነው። ኦኬ ከዛ አምስተኛ ስንመለከት ስድስተኛ ፊደሎች ስንመለከት እነዚህን ታጠናላችሁ። ነገር ግን ከመጀመሪያው የተለዩ አይደሉም። አረባባቸው አንዱ ከሌላው የተለየ ነው እንጂ ከመጀመሪያው ግን የራቀ ቅርጽ አይደለም ማለት ነው ያላቸው። እንደውም አብዛኞቹ ተመሳሳይ ያላቸው። ለምሳሌ ይሄ እዚህ ላይ ስብር ያላለው ይሄም ስብር ያላለው፣ ይሄ ወደ ጠማማ ነው፣ ይሄ ወደ ጠማማ ነው፣ ይሄ ጠማማ ነው፣ ይሄ ጠማማ ነው። ወደዚህም ብንመጣ በተመሳሳይ ይሄኛው ስብር ያለ ነው፣ ይሄ 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 ስብር ያለ ነው። ሶ ሞስትሊ እንደ ሌሎቹ ተመሳሳይ አይደለም እንዲሁ ነው እንጂ አብዛኛው ተመሳሳይ ነው። ግን ከዋናው ነው በደንብ የሚቀራረብ እዚህኛው ጋር ነው ማለት ነው። ሶ ሰባተኛ ፊደሎችን በተመሳሳይ እዚህ ላይ እንደምትመለከቱት አንዳንዶቹ ቀለበት አላቸው ላይዋቸው ላይ፣ አንዳንዶቹ በቀኝ በኩል ረጃጅም አጫጭር ናቸው፣ በቀኝ አጭር ናቸው ማለት ነው። ያው እዚህ ላይ የምትመለከቷቸው ያው እዚህ ላይ እንደምትመለከቷቸው እዚህ ላይ ማለት ነው። ሌሎቹ ግን ቆብ አላቸው። ያው ቆብ አላቸው ማለት ነው። ያው እነዚህ ስለዚህ ብዛቱን አይታችሁ ነፍሩት ለማለት ነው። በሙሉ ልባችሁ ፈልጋችሁት ከገባችሁ በጣም ቀላል እንደሆነ ላረጋግጥላችሁ ፈልጋለሁ ማለት ነው። ሶ አሁን ይህን አንዴ ያላነበብኩላችሁ፣ ስለዚህ እንድገመው አንዴ ማለት ነው። ይችን አንዴ እንድገማት። ኦኬ ተዘጋጁ። ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ። አሁን ይሄ ቋንቋ ደግሞ አንድ ቀለል የሚያደርገው ነገር ምን እንደሆነ ታውቃላችሁ? አማርኛ ሌላ ቋንቋ ቢሆን ኑሮ ለምሳሌ ቸ ማለትና ቸ ማለት የተለያየ ይሆን ነበር ማለት ነው። ግን በአማርኛ ተመሳሳይ ነው። ስለዚህ ድምፁ ምናምን ችግር የለውም። እሺ አማርኛ ምንም ይሄን ያህል ኮምፕሊኬሽን የለውም። ስለዚህ ቸ ወይ ደግሞ ቸ ብትል ምንም የሚያመጣው ለውጥ የለም ማለት ነው። ስለዚህ
በዚህ መንገድ መጠናት የሚችለው። ሌሎች ቋንቋዎች በጣም እንደዚህ ያስቸግራሉ። ለምሳሌ ቸ ማለት ካለባችሁ ቸ ብላችሁ ነው መልመድ ያለባችሁ እንጂ ቸ ብላችሁ ማወቅ አትችሉም። ቸ፣ ቹ፣ ቺ እያላችሁ መልመድ አትችሉም ማለት ነው። አማርኛ ግን ፍሌክሲብል ነው። በጣም ደስ ይላል። ሁሉም ሰው ሁሉም ቋንቋ በቀላሉ ሊማር የሚችል ነው ማለት ነው። ኢቭን አፋን ኦሮሞ፣ ትግርኛ፣ ሌላም ቋንቋ ሶማሊኛ የምችሉ ልጆች ራሱ ወደዚህ መጣችሁ ስትማሩ ቀላል ነው ማለት ነው። እና ሌሎችም አሁን ወደ የደቡብ ቋንቋዎች አሉ እነ ወላይትኛ፣ ጉራግኛ፣ ሌሎች አሉ። ስለዚህ ምንም አይከብድም ማለት ነው። ምናልባት አንዳንዴ ሶስተኛና ስድስተኛ አንደኛና አምስተኛ አካባቢ ሁለተኛና አምስተኛ እንደዛ ግራ የሚያጋባቸው ልጆች አሉ። እሱ ደግሞ ቀስ ብሎ ደግሞ ይለመዳል ማለት ነው። ስለዚህ በጣም ቀላል ነው ለማለት ነው። ኦኬ አሁን እንቀጥል። ወደ ማን ነው የምንሄደው? አይ ቲንክ እረሳለሁ። ቸ ላይ መሰለኝ የጨረስኩት። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። እቺ ፊደሏ ብቻ አይደለች የምትከብዳችሁ። ብዙ ልምድ እንደ ልምዴ ስነግራችሁ እች እና እች ስትጽፏቸው ስታነቧቸው ብዙዎቻችሁ ትቸገራላችሁ። ስለዚህ በደንብ እያችሁ ቸ እንትን ሀ ሁ ሂ ሃ ሄ ህ ሆ ትላላችሁ። አጻጻፉን በሌላ ቪዲዮ አሳያችኋለሁ። ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኘ ኚ ኞ አ ኡ ኢ አ ኤ እ ኦ ተላላችሁ ማለት አይ ቲንክ የዛሬ ቪዲዮአችን በዚህ ብንጨርስ ምን ታስባላችሁ? ነገ ደግሞ እንደዚህ አይነት ቪዲዮ ይዤ መጥቼ ብሩህ በሆነ ሁኔታ በደንብ አስቆጥራችኋለሁ። በግል ማጥናት የምትፈልጉ ልጆች ደውሉልኝ። ቴሌግራም ላይ፣ ዋትስአፕ እና ኢሞ ላይ እናስተምራችኋለን። ሲቀጥል ስልክ ቁጥር እዚህ ላይ አለ፣ ከስር ደግሞ ሊንክ አለ። አንዳንድ ልጆች ስልክ አልሰራላችሁ ይላል። ስለዚህ ስልክ ለማይሰራላችሁ ሊንኮች አሉ። በቀጥታ ቴሌግራም ላይ ወይ ደግሞ ኢሞ ላይ ወይ ደግሞ ዋትስአፕ ላይ ከቷችሁና እዚያ ላይ ድምፅ አስቀምጡልን ወይ ደግሞ ጻፉልን፣ ሃይበሉን እናናገራችሁና ትምህርታችሁን ዛሬውኑ መጀመር ትችላላችሁ ማለት ነው። ሶ እንግዲህ ሀሳብ አስተያየትም ካላችሁ ትነግሩናላችሁ እዛ ላይ ኮሜንት ላይ ማስቀመጥ ከቻላችሁ ትነግሩናላችሁ ማለት ነው። ሶ የዛሬ ቆይታችን ይህን ይመስላል። በቀጣይ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። እየጻፋችሁ እያነበባችሁ ከስራ መልስ ማለት ነው ተለማመዱ። ሁሉም ኢትዮጵያዊ ሁሉም ሰው በቃ መጽሐፍ ማንበብ መቻል አለበት ማለት ነው። ስለዚህ ጊዜውን ተጠቅማችሁ እናንተም እንድትማሩ ፈልጋለሁ። እናንተ ደግሞ የምትማሩ ከሆነ እኔ በየቀኑ ማልሰራበት ምክንያት አይኖረኝም ማለት ነው። ስለዚህ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። ሰላማችሁ ያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው። ሰላም የተወደዳችሁ ቤተሰቦች፣ ዛሬም እንግዲህ አማርኛ መጻፍና ማንበብ የሚከብዳችሁ ተማሪዎች ገባ በሉ። ትላንትና አንድ ቪዲዮ ሰርቼላችኋለሁ የዚህን ከዚህ የሚቀድመውን ማለት ነው። ዛሬ ደግሞ ከትላንት ነው የሚከተለውን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እስከ መጨረሻው በደንብ መከታተል ይኖርባችኋል። ትላንትና 16 ፊደላቶችን ያየነው፣ ዛሬ ደግሞ 18 ነው የሚሆኑት። 16 እና 18 እናያለን ዛሬ ማለት ነው። የዛሬው ትንሽ ገፋ ይላል ማለት ነው። እኔ ቀስ ብዬ ከዚህ ወደዚህ አነብላችኋለሁ። እናንተ ደግሞ ሁለቴ ነው ማነብላችሁ፣ እንደ ትላንት ነው። አይ ቲንክ የትላንትናውን በጣም ብዙ ልጆች ወዳችሁታል። ስለዚህ እንደ ትላንት ነው በዚህ በእርሳስ አስቆጥራችኋለሁ ማለት ነው። ኦኬ። የሚከብዳችሁ ልጆች በውስጥ መስመር ስለምናስተምር ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ማናገር ትችላላችሁ። እዚህ ላይ ደግሞ የምትከታተሉ ልጆች ደግሞ ደብተር እንደዚች አይነት ደብተር አዘጋጅታችሁ በቃ ግጥም አድርጋችሁ እኔ እስከ መጨረሻው አስተምራችኋለሁ፣ እስከ መጨረሻው ሰራላችኋለሁ። እናንተም እዚህ ላይ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ በደንብ አውቃችሁ እስከምትወጡ ድረስ እዚህ ቻናል ላይ መማር ትችላላችሁ ማለት ነው። ወደፊት ከአሁን በፊት የተሰሩ ቪዲዮዎችን ብታያቸው በጣም ብዙ ናቸው። በጣም ብዙ ልጆችን አስተምረናል ማለት ነው። አሁን ከ25,000 በላይ ተከታይ አፍርተንበታል በዚህ ቻናል ላይ። ያ ማለት 25,000 ተማሪ ተምሮበታል ማለት ነው። ስለዚህ እናንተም መማር ይኖርባችኋል። ደብተር አዘጋጁ። ከቻላችሁ እርሳስ፣ ካልቻላችሁ ደግሞ እስክሪብቶ አዘጋጅታችሁ እየጻፋችሁ በደንብ ተከታተሉ ማለት ነው። ኦኬ እንግዲህ ፊደሎቹ ትላንትና የተወሰነ አንዳንድ ነገሮች ነግሬያችኋለሁ። ዛሬም በመሀል እያስረዳኋችሁ
እንማራለን ማለት ነው። ኦኬ እንግዲህ የዛሬው ትምህርታችን ከሚለው ይጀምራል። ከ ኩ ኪ ካ ኬ ክ ኮ ኸ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። ወ ው ዊ ዋ ዌ ው ወ እንላለን ማለት ነው። እሺ አ ኡ ኢ አ ኤ እ ኦ እሺ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ እንላለን ማለት ነው። ኦኬ አሁን አንድ ዙር ብዬላችኋለሁ፣ ግን የበለጠ እንድትረዱት የበለጠ ደግሞ እንድትግባቡት ደግሞ ድጋሜ አንድ ይልላችኋለሁ ማለት ነው። ኦኬ አሁንም በድጋሜ አብራችሁኝ ትላላችሁ ማለት ነው። ኦኬ እንጀምር። ከ ኩ ኪ ካ ኬ ክ ኮ ኸ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ወ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ
ጂ ጃ ጄ ጅ ጆ እንላለን ማለት ነው። አይ ቲንክ አሁን ሁለቴ ስለደገም ነው እናንተም ቀስ ብላችሁ የማለት እድሉን አግኝታችኋል ብዬ አስባለሁ። ስለዚህ አሁን በዚህ መንገድ እነዚህንም እናያቸዋለን ማለት ነው። ስለዚህ አሁንም አብራችሁ ከኔ ጋር አሁን እንዳሳለፍነው ትከታተሉኛላችሁ ማለት ነው። ኦኬ ገ ጉ ጂ ጋ ጄ ግ ጎ እሺ ጠ ጡ ጢ ጣ ጤ ጥ ጦ እሺ ጨ ጩ ጪ ጫ ጬ ጭ ጮ ኦኬ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጽ ስትሉ እሺ ላይ እንደዚህ አላት። እሺ ጽ ጾ ጸ ተመሳሳይ ናቸው። እነዚህ ሁለቱ ጸ ጸ ነው የሚባሉ ተመሳሳይ ናቸው። ስለዚህ ጸ ጹ ጺ ጻ ጼ ጽ ጾ እሺ ፈ ፉ ፊ ፋ ፌ ፍ ፎ እሺ ፐ ፑ ፒ ፓ ፔ ፕ ፖ ቨ ቡ ቪ ቫ ቬ ቭ ቮ እንላለን ማለት ነው። ስለዚህ ዛሬ ከትላንትናው ጋር ሲደመር ትላንትና 16 ዛሬ 18 ፊደላቶች በአጠቃላይ 34 ፊደላቶችን ተማራችሁ ማለት ነው። ከእንግዲህ የሚጠበቅባችሁ መደጋገም ብቻ ነው ማለት ነው። እነዚህን ካወቃችሁ በኋላ የምትፈልጉትን አረፍተ ነገር፣ የምትፈልጉትን ሰው ስም፣ የምትፈልጉትን ደብዳቤ፣ የምትፈልጉትን መጽሐፍ ማንበብ ትችላላችሁ ማለት ነው። ያው እንደምታዩት 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ፊደላቶችን አጥንታችኋል ማለት ነው። አሁን እዚህ ላይ ሁለቴ ነው ያስቆጠርኳችሁ። እዚህ ጋር አንዴ እደግምላችሁና የዛሬውን እንጨርሳለን። ከዛሬ በኋላ ግን ምንድነው የምናደርገው? ቃላቶችን በየፊደላቶቹ እንጽፋለን ማለት ነው። ለምሳሌ ከኩ ኪ ካ ኬ ክ ኮ የሚለውን አስጠናችሁና ከዛ ከን ተከትዬ ቃላቶችን መሰረትላችኋለሁ ማለት ነው። ለምሳሌ ከከበሮ፣ ከከብት፣ ከከወነ እያልኩኝ ከሆነ እያልኩኝ ፊደላቶችን መመስረት አለማመዳችኋለሁ ማለት ነው። በየፊደላቱ እያንዳንዱ ከዛ ያን ሁሉ አብሮ የጨረሰ ተማሪ መቼም አማርኛ ከበደኝ ማለት አይችልም ማለት ነው። ያን እንቀጥላለን ከነገ ጀምረን ዛሬ ፊደላቶችን በዚህ መንገድ እንጨርሳለን ማለት ነው። ኦኬ አሁን አንዴ ልበላችሁና እናጠናቅቃለን። እሺ ገ ጉ ጂ ጋ ጄ ጄ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ
ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ድጋሚ ነው። እዚህ ጋም ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ እንላለን። ቨ ቡ ቪ ቫ ቬ ቭ ቮ እንላለን ማለት ነው። ኦኬ አሁን እነዚህን ፊደላቶች አጥንታችኋል። ከአሁን በኋላ መደጋገም ብቻ ነው የሚጠበቅባችሁ እንዳልኳችሁ። እንግዲህ ሀሳብ አስተያየት ካላችሁ በውስጥ መስመር ማድረስ ትችላላችሁ። በግላችሁ መማርም ከፈልጋችሁ እኛ ጋር በሳምንት 5 ቀን በቀን አንዳንድ ሰዓት እያስጠናናችሁ በደንብ በምትፈልጉት ሁኔታ በአጭር ቀን ፊደላቶችን መለየት፣ ቃላቶችን መመስረት፣ አረፍተ ነገሮችን ማንበብ፣ መጻፍ እንድትለምዱ እናደርጋችኋለን። በጣም ብዙ ልጆችን አስተምረናል። ስለዚህ የተማራችሁ ልጆች ከአሁን በፊት ምናልባት እያያችሁ ከሆነ ከስር ያለን እንዴት እንደምናስተምር ያለን አገልግሎት ኮሜንት ላይ ጻፉላቸው። በተረፈ ያው በውስጥ መስመር ስልኬን ተጠቅማችሁ አሊያም ደግሞ ሊንኮች አሉ ከስር ሊንኮችን ተጠቅማችሁ ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ታገኙናላችሁ። አናግሩን ዛሬውኑ ማለት ነው። በሳምንት 5 ቀን በቀን አንዳንድ ሰዓት እያስተማርናችሁ የምትፈልጉትን ሰዓት ማለት ነው በጣም ውጤታማ የሚባል ጊዜ እኛ ጋር ማሳለፍ ትችላላችሁ ማለት ትፈልጋለሁ። በተረፈ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።